አንጋፋው አርቲስት ከዚህ ዓለም በሞት ተለይቷል። ዝርዝር መረጃውን ይዘናል። የፕሮፌሰር መራራ ጉዲና በብልጽግናው መንግስት ላይ የሰጡት ትንተና መነጋገሪያ ሆኗል። የመረጃችን አካል ነው። የምርጫ ዕለት በኦሮሚያና በአማራ ክልሎች የተከሰተው ምንድን ነው? ከህዝብ የተደበቀው እውነት ተጋልጧል። በቆይታችን ትሰሙታላችሁ። አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ የሆርሙዝ ወሽመጥ እንዲከፈት ተወስኗል። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የሰኔ 8 ቀን 2018 ዓ.ም አበይት መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ወቅታዊውን የኢትዮጵያ ማህበራዊና ፖለቲካዊ ቀውስ በተመለከተ አንጋፋው የፖለቲካው ሰው ፕሮፌሰር መራራ ጉዲና ያስቀመጡት ትንተና የሀገሪቱን እውነተኛ ገጽታ ያጋለጠና የአገዛዙን ውድቀት ቁልጭ አድርጎ ያሳየ ሆኖ ተገኝቷል። አሁን ያለው ስልጣን ላይ ያለው አካል ሀገሪቱን ወደማይወጣበት ማጥ ውስጥ እየከተታት ባለበት በዚህ ወቅት ፕሮፌሰሩ ያስቀመጧቸው አራት አማራጭ ቢሆነኞች ለሰሚው ህዝብ ትልቅ የንቅናቄ ደውል፣ ለአገዛዙ ደግሞ የውድቀት ማስተማሪያ መሆናቸው ተገልጿል። ፕሮፌሰር መራራ ጉዲና አገዛዙ የሙጥኝ ካለው የኃይል አማራጭና ካለማስተዋል ፖለቲካ ወጥቶ ነገሮችን በሰከነ መንፈስ ካልተመለከተ የሀገሪቱ እጣ ፈንታ በገደል አፋፍ ላይ መሆኑን በድፍረትና በምሁራዊ ጨዋነት አስቀምጠዋል። የፕሮፌሰር መራራ ትንተና የአገዛዙን ደካማ ጎንና ግትርነት በማጋለጥ የኢትዮጵያን የወደፊት እጣ ፈንታ በአራት ነጥቦች ከፍሎ አመልክቷል። የቀውሱ መባባስና የአገዛዙ አለመቻል ሲጠቆም አገዛዙ አሁን ያለውን የዋጋ ንረት፣ መፈናቀልና የእርስ በርስ ጦርነት ማስቆም አለመቻሉ አገሪቱን ይበልጥ ወደ ጨለማ እየመራት መሆኑን ያሳያል ብለዋል። ይህ አገዛዙ መሪነትን እንደተነጠቀ ትልቅ ማረጋገጫ ነውም ሲሉ አስረድተዋል። የታጣቂዎች ወደ ማዕከል መገስገስና የስልጣን መንገድ እንደተፈጠረ ያነሱት ፕሮፌሰሩ ፋኖ፣ ሸኔ፣ ህወሓትና ጉምዝ የራሳቸውን ይዞታ እያሰፉ መምጣታቸውንና ብልጽግናን ሊጥሉ እንደሚችሉ መነገሩ የአሁኑ አገዛዝ በውሸት ፕሮፓጋንዳ ላይ የተመሰረተ እንጂ መሬት ላይ ያለውን እውነታ መቆጣጠር ያቃተው መሆኑን በግልጽ ያሳያል። የፖለቲካ ልሂቃኑና አገዛዙ ካለማስተዋልና ከእልህ ካልወጡም ታላቋ ኢትዮጵያ በታሪክ ማህደር ብቻ የመቅረት አደጋ እንደተጋረጠባት ፕሮፌሰሩ በቁጭት አስገንዝበዋል። አገዛዙ እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ከመጠፋፋት ፖለቲካ ወጥቶ ወደ ጠረጴዛ ዙሪያ መምጣት እንዳለበት ያስቀመጡት ምክር ግን በህዝቡና በታጋዮች ውስጥ ተቀባይነት አላገኘም። የፖለቲካ ልሂቃኖችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻ ይሆናሉ ብለዋል ፕሮፌሰር መራራ ጉዲና። በመጨረሻም አገዛዙ በየመድረኩ ሁሉም ነገር ሰላም ነው በሚል የሐሰት ትረካ ህዝቡን ለማደንዘዝ በሚሞክርበት በዚህ ወቅት ዝምታን መምረጥ ራስን ለማጥፋት ማዘጋጀት መሆኑን ተጠቁሟል። የምርጫ ዕለት በኦሮሚያና በአማራ ክልሎች የተከሰተው ምንድን ነው? ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ ሀገራዊ ምርጫ በአንዳንድ የኦሮሚያና አማራ አካባቢዎች በጸጥታ መታወክ ሳቢያ 143 የምርጫ ጣቢያዎች ምርጫ ከጀመሩ በኋላ እንዲቋረጡ መገደዳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጾ ነበር። ይሁንና የተከሰተው የጸጥታ መደፍረስ ዝርዝር ይፋ አልተደረገም። ይህ በእንዲህ እንዳለ አንዳንድ ግጭት የሚያጠኑ ዓለም አቀፍ ተቋማት በሁለቱ ክልሎች የሚንቀሳቀሱ ታጣቂዎች ምርጫውን ለማስተጋገል ያደረጓቸውን ሙከራዎች ዝርዝር ትንታኔ ማውጣት ጀምረዋል። ክሪቲካል ትረስት ፕሮጀክት፣ ሲቲሲ እና የትጥቅ ግጭቶች ቦታና ሁኔታ መረጃ አክሌድ የተባሉት ሁለት ዓለም አቀፍ ድርጅቶች ያወጧቸው የዳሰሳ ሪፖርቶች እንደሚያሳዩት በምርጫው ዕለት በመንግስትና በትጥቅ ባነገቡ ብሔርተኛ ኃይሎች መካከል የተፈጠረው ግጭት የጸጥታ መዋቅሩን ክፉኛ ፈትኖታል። ሲቲፒ ባወጣው መግለጫ መሰረት በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ በምርጫው አብላጫ ወንበር ያሸንፋል ተብሎ ቢጠበቅም የምርጫው አካታችነት ግን በጥያቄ ውስጥ የወደቀ ነው። ዘገባው ፌዴራል መንግስቱ ተጽዕኖ ፈጣሪ ተቃዋሚዎችን ከውድድር ውጭ አድርጓል ሲል የከሰሰ ሲሆን ለዚህም በግንቦት 2017 ህጋዊ ሰውነቱ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት እንዲሁም የኦጋዴን ብሔራዊ ነጻነት ግንባር ኦብነግና የኦሮሞ ነጻነት ግንባር ኦነግ አባላት ላይ ተፈጽመዋል ያላቸውን እስራቶች በምሳሌነት አስቀምጧል። በተጨማሪም ከአፍሪካ ህብረት እና ከኢጋድ ታዛቢዎች ውጭ ያሉ ዓለም አቀፍ ነጻ ታዛቢዎችና ገለልተኛ ሚዲያዎች ሂደቱን አለመታ
መታዘባቸው ጠቅሷል። የአክሌድ ከፍተኛ ተንታኝ ዶክተር ጃለሌ ጌታቸው ብሩ ባቀረቡት መረጃ መሰረት የድምፅ መስጫው ዕለት ማለትም ግንቦት 24 ቀን በአማራ ክልል በፋኖ ሚሊሻና በመንግስት የጸጥታ ኃይሎች መካከል ከፍተኛ ውጊያ የተስተዋለበት ነበር። የአማራ ፋኖ ብሔራዊ ንቅናቄ የሚባለው ቡድን ምርጫውን ለማስተጓጎል ኦፕሬሽን አይሻ ሰይድ የተሰኘ ጥቃት የከፈተ ሲሆን በዕለቱ ብቻ ቢያንስ 90 ትጥቅ አዘል ግጭቶች ተመዝግበዋል ብሏል። ይህም ከ2 ዓመት በፊት በፋኖ ታጣቂዎችና በመንግስት መካከል ግጭት ከተቀሰቀሰ ወዲህ በአንድ ቀን ውስጥ የተመዘገበ ከፍተኛው የውጊያ ቁጥር ሆኖ ተመዝግቧል። በጸጥታ መደፍረስ ምክንያት የተዘጉ ምርጫ ጣቢያዎች መኖራቸውን ምርጫ ቦርድ የጠቀሰ ቢሆንም የትኞቹ አካባቢዎች እንደሆኑ ዝርዝር አልሰጠም ነበር። አክሌድ በሰሜን ጎንደር አርባ አካባቢ ፋኖ 3 የምርጫ አስፈጻሚዎችን አግቶ እንደነበር የጠቀሰ ሲሆን በደቡብ ወሎ ኩታበር አካባቢ በተቀሰቀሰው ውጊያ ደግሞ ምርጫው ለተወሰነ ጊዜ ተቋርጦ እንደነበር በርካታ መረጃዎችን አስደግፎ አሳይቷል። በተመሳሳይ ሁኔታ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦነሰ ወይም በተለምዶ አጠራሩ ኦነግ ሸኔ ከግንቦት 21 እስከ ሰኔ 4 ቀን 2018 ዓ.ም የሚቆይ የመንገድ እገዳ ጥሎ እንደነበር የተጠቀሰ ሲሆን በምርጫው ዕለት በምስራቅ ወለጋ ዞን ላይ ያተኮሩ ቢያንስ 8 የታጠቁ ግጭቶች ከመንግስት ኃይሎች ጋር መካሄዳቸውን ሪፖርቱ ዘግቧል። ኦነሰ በያማሎጊ ግርጌ በሚገኙ ከተሞችና መንደሮች ውስጥ የመንግስት ኃይሎች በወጡበት ወቅት መግባቱን አስታውቋል ሲል አክሌድ ዘግቧል። በትግራይ ክልል በፌዴራል መንግስቱና በህወሓት መካከል ባለው የፖለቲካ ውጥረት ምክንያት ምንም አይነት ምርጫ ሳይካሄድ ቀርቷል። ህወሓት በፌዴራል መንግስቱ የሚደገፈውን የትግራይ ጊዜያዊ አስተዳደር ሙሉ በሙሉ በማግለል የቅድመ ጦርነት ክልላዊ መንግስቱንና አዲስ ካቢኔን በግንቦትና ሰኔ ወር 2018 ዓ.ም መልሶ አዋቅሯል። ምርጫ ቦርድ በትግራይ ምርጫ ያላካሄደው ከዚህ ውጥረት በመነጩ አስቸጋሪ ሁኔታዎች የተነሳ መሆኑንም ይታወቃል። ሲቲፒ ባደረገው ትንበያ ጠቅላይ ሚኒስትር አብይ አህመድ ከዚህ ምርጫ በኋላ የሚኖራቸው ድል በሀገር ውስጥ ስልጣንን ይበልጥ ለማማከልና በዓለም አቀፍ ደረጃ ደግሞ የባህር በር ተደራሽነትንና የአባይ ወንዝ አጠቃቀምን የመሰሉ ቀጠናዊ ፍላጎቶቻቸውን ለማስፈጸሚያነት እንደሚሆን ግምቱን አሰልፏል። ይሁን እንጂ የሀገር ውስጥ የታጠቁ ኃይሎች ጽምዶ የተሰኘ ጸረ መንግስት ጥምረት ለመፍጠር እየተወያዩ መሆኑንና እንደ ግብጽና ኤርትራ ያሉ የጎረቤት ሀገራት በቪዲዮና ወታደራዊ ስምምነቶች ኢትዮጵያን ለመያዝ የሚያደርጉት ጥረት በቀጠናው የከረረ የጦርነት ስጋት መጋረጡን ሪፖርቱ በስፋት አስገንዝቧል። ዜና እረፍት። ተወዳጁና አንጋፋው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማኸኝ በለው ወይም በቅጽል ስሙ ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾች አበርክቷል። ድምፃዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገርና ሌሎች ይገኙበታል። ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት እንደነበር ከቤተሰቦቹ ያገኘነው መረጃ ያመለክታል። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እንመኛለን። አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ የሆርሙዝ ወሽመጥ ወደ ቀድሞ ሁኔታ እንዲመለስ ተወሰነ። አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸው የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትላንትናው ዕለት ይፋ አድርገዋል። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ገጻቸው ባስተላለፉት መልእክት በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የሰላም ስምምነቱ የመጨረሻ ሰነድ ላይ መድረሱን አሳውቀዋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣዩ አርብ በስዊዘርላንድ ጄኔቫ እንደሚከናወን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፓኪስታንን መግለጫ ተከትሎ ባስተላለፉት መልእክት ከኢስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል፣ ለሁሉም እንኳን ደስ አላችሁ በማለት አረጋግጠዋል። ትራምፕ አክለውም ስምምነቱ እንደተፈረመ በዓለም አቀፍ ንግድ ላይ ከፍተኛ ቀውስ ፈጥሮ የነበረውና በኢራን ተዘግቶ የከረመው የሆርሙዝ ወሽመጥ ያለምንም ክፍያ እንዲሆንና በአሜሪካ ተጥሎ የነበረው የባህር ላይ እገዳ በአስቸኳይ እንዲነሳ ማዘዛቸውን አስታውቀዋል። የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ዘይቱ ይፍሰስ ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋር ባባዲ በበኩላቸው ስምምነቱ መጠናቀቁ
መልቀቁን እንዲሁም የባህር ኃይል እገዳው መነሳቱን ይፋ አድርገዋል። የስምምነቱ ዝርዝር ይዘቶች በመሪዎቹ ይፋ ባይደረጉም የሮይተርስና የኢራን ሚዲያዎች ዘገባ እንደሚያሳየው ከሆነ ኢራን በወሽመጡ ላይ የጣለችውን እገዳ የምታነሳ ሲሆን በመጀመሪያዎቹ 30 ቀናት ውስጥ የተቀበሩ ፈንጂዎችን የማጽዳት ስራ ታከናውናለች። በሌላ በኩል ደግሞ በአሜሪካ ላይ ያለ 25 ቢሊዮን ዶላር የሚገመት የኢራን ሀብት በተለያዩ ጊዜያት እንደምትለቅ ከስምምነት ተደርሷል። ከዚህም ቀደም ኢራን አልደራደርበትም ያለችው የኒውክለር ጉዳይ ሲሆን አሁን ግን ስምምነቱ ከተፈረመ በኋላ ለ60 ቀናት የሚቆይ የቴክኒክ ድርድር የሚጀመር ሲሆን በዚህ ጊዜ ውስጥ ኢራን የኒውክለር መርሃ ግብሯን አሁን ባለው ይዞታ እንድታቆይና ዩራኒየም እንዳታበለጽግ የኒውክለር ቁሳቁሶችን ከሀገር የማስወጣት ወይም የማውደም ሂደት ላይ ውይይት ይደረጋል ተብሏል። ስምምነቱ ይፋ መደረጉን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ላይ ከ4 በመቶ በላይ ቅናሽ ተመዝግቧል። ኢራን ከስምምነቱ ቀደም ብላ በየካቲት ወር በአሜሪካና እስራኤል የተገደሉባትን ጠቅላይ መሪዋን በቀጣይ ሁለተኛ ሳምንት ላይ የቀብር ስነ ስርዓቱን እንደምትፈጽም አስታውቃለች። ክቡራንና ክቡራት ውድ አርቲኤም ኢትዮ አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበረ። ቸር ተመኘንም።